በኢትዮጵያውያን አእምሮ የፈለቀ በኢትዮጵያውያን ብዕር የተተየበ በኢትዮጵያውያን ሚዛን የተሰፈረ የኢትዮጵያ ልክ ነው ታላቁ የኢትዮጵያ ህዳሴ ግድብ። ለኢትዮጵያ ባይተዋር ለኢትዮጵያውያን ደግሞ የቁጭትና ቆዘማ ምንጭ ሆኖ ዘመናትን የተሻገረው አባይ መጋቢት 24 ቀን 2003 ዓ.ም ቤተኛ ሊሆን ውል አሰረ። ኢትዮጵያውያንም ነጋቸውን አሻግረው የሚያዩበት የኢትዮጵያ መልክና ልክ ጅማሮ የሆነውን ብስራት ሲሰሙ ሐሴት አደረጉ፣ በደስታም አነቡ። ታላቁ የኢትዮጵያ ህዳሴ ግድብ የዚህ ዘመን ትውልድ ዳግማዊ አድዋ ነውና ማንም ላይቀር ሁሉም ለህዳሴ ስኬት እንደያቅማቸው ሊዘምቱ ተማማሉ። ቀናትን እየወለዱ አመታት እየተቆጠሩ ሲሄዱ ግን ከወደ ጉባ ቅስም ሰባሪ ዜና ተሰማ። ኢትዮጵያውያን እንዳይናቸው ብሌን የሚጠብቁትን ፕሮጀክት በወቅቱ የሚወሰኑ የተሳሳቱ የፖለቲካ ውሳኔዎች ያደናቅፉት ጀመር። ፕሮጀክት ትልቅ ህልም ለኢትዮጵያውያን የሚያኮራ ፕሮጀክት ሆኖ ሲያበቃ በከፍተኛ ደረጃ አክሳሪ እንዲሆን ተደርጎ ነበር የተመራው። የኤሌክትሮሜካኒካል ፓርት ባለመሰራቱ ተጨማሪ ገንዘብ ጠይቆናል። የሱን ተጨማሪ ገንዘብ መደራደርና መክፈል ብቻ ሳይሆን ፕሮጀክቱን ሙያ ላላቸው ብቃት ላላቸው ሰዎች ሰጥተን እንደ አዲስ ማሰራት ይጠይቅ ነበር። አባይ ላይ የመጀመሪያ መሰረት ድንጋይ ሲጣል ያልተነሳ ኢትዮጵያዊ አልነበረ። በየቦታው ያሉ የኢትዮጵያ ወገኖች ጨምሮ ትልቅ ድል ትልቅ ምስራች መሆኑ ማለት ነው። ነገር ግን በወቅቱ በነበሩት ተገቢ ባልሆኑ የፕሮጀክት አስተዳደርና የብልሽት ስራዎች እንኳን ፕሮጀክቱን ማጠናቀቅ ቀርቶ ፕሮጀክቱ ስም የሚመጡ ገንዘብ የተለያዩ ኢትዮጵያውያን የተለያዩ ወገኖች ካላቸው ቆጥቦ የሚያተርፉት ገንዘብ አቅም በሌለው ተቋራጭ አቅም በሌለው ስራውን በሚሰራው አካል ሲበላሽ ሲመዘበር ይታይ ነበር። ከለውጡ በኋላ ህዳሴ እንዴት ከሞት እንዳገገመ በገሃድ ይታያል። ግልጽ ነው። ከጥፋት ነው ፕሮጀክቱ ሄዳ ነው። የኢትዮጵያውያን ፍላጎትና መሻት የሚያረጋግጥ እንዲያውም ለውጡ የመጣው ለህዳሴ ነው። ፕሮጀክቱ በአዲስ መልክ ከተዋቀረ ወዲህ እንደሚታወቀው የብረታ ብረት ስራዎቹ ጥቂት ተሰርተው ነበር። እነዚህ የተሰሩት የጥራት ጉድለት ስለነበረባቸው የልኬት ጉድለት ስለነበረባቸው እንደ አዲስ ተነስቶ ተሰርተዋል። እንደ ኢትዮጵያ ኤሌክትሪክ ኃይል ፕሮጀክት ላይ ክትትል አልነበረንም። በሪፖርት ብቻ ነው ፕሮጀክቱን የምናውቀው ወይም ለክፍያ ብቻ ነው። በኋላ ግን ፕሮጀክቱ በተቋማችን ስር እንዲሆን መከታተል እንዲችል የፕሮጀክት ማኔጅመንት ላይ ለውጥ ተደረገ። ከዛ ደግሞ የቦርድ ላይም ለውጥ ተደረገ። ስለዚህ ፈጣን በጣም ፕሮጀክቱን የማዳን ስራ በመጀመሪያ ቀናቶች ነው የተጀመረው ማለት ነው። መሀል ላይ ግድቡ አጋጥሞት የነበረው የግንባታ ጥራትና ጉድለት ችግር እሱ በመንግስት ባስቀመጠው ሙያተኞችና መንግስት ይሆናል ብሎ ባስቀመጠው ከአደረጃጀት ጀምሮ እስከ ፕሮጀክት አፈጻጸሙ ለውጦች ተደርገው ለውጡ ደግሞ ትክክለኛ ለውጥ ሆኖ ተግባር ላይ ውሎ ይሄ ለውጥ ውጤት ያመጣበት ነገር ነው። ህዳሴ ግድብን የማስጀመር ያህል መልሶ ትልቅ ድል ሊመጣበት ደግሞ ይመዘገባል ብለን የምናየው በለውጡ ማግስት ነው። መጀመሪያ ጊዜ ህዳሴ ግድብ ጣፋንታ ምን ሊሆን እንደሚችል በለውጡ አመራር ልዩ ትኩረት ተሰጥቶ የታየበት አካሄድ ትልቁ የስኬት መነሻችን ነው ማለት ነው። ህዳሴ ግድብ እንዴት አድርጎ መመራት እንዳለበት ምን ችግር እያጋጠመው እንደሆነ ክቡር ጠቅላይ ሚኒስትራችን በወቅቱ የመጀመሪያ ጉብኝታቸውን እዛ ጋር ሲያደርጉ የዚህ ፕሮጀክት ጣፋንታ ምን መሆን እንዳለበት ያዩት አመራር ጭምር በመቀየር እዛ ውስጥ ያለው አስተዳደር ጭምር በመቀየር መፈተሽ ችግሮቹን በማስተካከል አንድ ተብሎ የተጀመረበት ትልቁ ስኬታችን ከዛ ነው የሚጀምረው።
የፕሮጀክቱ ግንባታ በጥብቅ ሙያዊ ስነ ምግባር እንዲመራ ተደርጎ ወደ ስራ ሲገባ ከዚህም ከዚያም ጫናዎች በረቱ። በተለይም እንደ ሲሚንቶና መሰል ግብአቶች ተጓጉዘው ቦታው እንዳይደርሱ የውጭ ተልዕኮ የተሰጣቸው ኃይሎች ትንኮሳ በመፈጸም ግድቡን ለማስተጓጎል ብዙ ሰሩ። ሲሚንቶ ከማምረት አጓጉዞ እዚህ ቦታ እስካለው ስራ 15000 የሚጠጋ የተለያየ ስም ያላቸው ፕራይመሪ የኛ የሆኑ ግን የተገዙ የተሸጡ ሰዎች ይሄ ስራ አሁን ያለበት ደረጃ እንዳይደርስ እንዳይቋጭ ብዙ ጊዜና ገንዘብ ህይወት አጥፍተዋል። ይሄ ፕሮጀክት አሁን እዚህ ላይ ለመድረስ ብዙ መስዋዕትነት ተከፍሏል። እንደሚታወቀው ፕሮጀክቱ እንዳው በኮንክሪት እና በብረት ብቻ የተሰራ አይደለም፣ የሰው ደምም የተከፈለበት ነው። ስራው በመጀመሩበት ጊዜ ያው ከዚህ በፊት አይሰሩትም ብሎ ተስፋ ቆርጠው የነበሩ አካላት ጫና መፍጠር ጀመሩ። የተልዕኮ ጦርነት ማካሄድ ጀመሩ። ግብአቶች ወደዚህ እንዳይደርሱ መንገድ ላይ ማሰናከል፣ ፎንጂ መቅበር ሁሉ ደረጃ ላይ ደርሰዋል። በተለይ ደግሞ ግብአቶቹ የሚመረቱበት በተለይ ሲሚንቶ እስከ ፋብሪካው ሄደው ፋብሪካው ላይ የሚሰሩትን ሰራተኞች እስከ መግደል እንደዚሁም ደግሞ ፋብሪካውን እስከ ማበላሸት ተደርሷል። በኢትዮጵያውያን ብርቱ ትግል ውስጣዊና ውጫዊ ጫናዎችን በድል በማለፍ ታላቁ የኢትዮጵያ ህዳሴ ግድብ የዚህ ዘመን ትውልድ የልማት አርበኝነትም በተግባር ተገልጦበታል። የኢትዮጵያውያን ትብብር ለፍሬ በቅቶ እነሆ 4 ተርባይኖች በድምሩ 1550 ሜጋዋት ኃይል ማመንጨት ጀምረዋል። እያንዳንዱ 400 ሜጋዋት ማመንጨት የሚችሉ 2 ዩኒቶች አሁን ላይ ኃይል እያመነጩ ነው። ስለዚህ በአጠቃላይ 800 ሜጋዋት አሁን ኃይል በማመንጨት ላይ ይገኛል ከአዲሱ ዩኒቶች። ሌሎቹ ደግሞ በፍተሻ እና በኮሚሽኒንግ ስራ ላይ ይገኛሉ። ሁሉንም ወደ ኃይል ማመንጫነት ሲሸጋገሩ 5150 ሜጋዋት ከህዳሴ ማመንጨት እንችላለን። አይጀምሩትም ስንል ጀመርና አይሰሩትም ስንል ሰራ ነው። ውጤት አያስመዘግብም ሲል አስመዘገብነ። አሁን ደግሞ ለተሻለ ተስፋና ትሩፋት እየተዘጋጀን ነው። በህብረት ችለናል። እዚህ ቦታ ላይ በሺ የሚቆጠሩ ኢትዮጵያውያን ላለፉት 13-14 ዓመታት እዚህ ቦታ ላይ በተለያየ ደረጃ ሰርተዋል። ይሄ ሁሉ ሰው ሰልጥኗል። ስራ ብቻ አይደለም የተሰራው። ለአፍሪካ ብዙ ቦታ ችግር መፍታት የሚችሉ ሙያተኞች አፍርተናል። ነገ ለምናስባቸው ተጨማሪ ስራዎች ከባለፈው የተሻለ እርሾ፣ ከባለፈው የተሻለ ልምድ፣ ከባለፈው የተሻለ አቅም ፈጥረናል። እኔ አሁን ወደ 70 ዓመት ሆኖኛል። ግን ትግልት እያደረኩ እየሰራሁና አይዟችሁ እያልኩ ብዙ ነገር እያስተባበልን ነው ያለነው እና አሁን እግዚአብሔር ይመስገን ተጥሮ ልማት አድርሰናል ብዬ ነው የምገምተው። አባይ በጣም ትልቅ እንደሆነ አውቃለሁ እና እኔም ሂጄ በሰራውና ባወቅኩት ነበር። ይበልጥ እዚህ መጥቼ ሳይሆን በጣም ደስ አለኝ። ለሀገሬ እንግዲህ መጥቼ ላብ ስላወጣሁ ደስተኛ ነኝ። ይሄን ያህል ዓመት እቆያለሁ የሚልም ሐሳብም አልነበረኝም። ካምናው ካቻምናው ወደዚህ የነበረ ስሜት ሀገሬን መሄዴን ትቼ ይሄን ለመጨረስ ነው ያለኝ ህሊና ነበር። ያው እውን አድርጌያለሁ። ህዳሴ ኢትዮጵያ ወደ ብልጽግና ማማ የምትወጣበት፣ ከጨለማ ወደ ብርሃን የምትሸጋገርበት፣ ከድህነትና ተመጽዋችነት የምትላቀቅበት ዘመን ቅርብ መሆኑን አብስሯል። መሻገር ስንል ከጨለማ ወደ ብርሃን፣ ከድህነት ወደ ብልጽግና የምንሸጋገርበት መሆኑን ነው። ወደ ኋላ መለስ ብለን የኢትዮጵያን ታሪክ ብናጠና እና ያለፍንባቸውን መንገዶች በቅጡ ብንመረምር አሁን የምንገኝበት ዘመን አሁን የምንገኝበት አጠቃላይ የልማት የፖለቲካ ሂደት ከሆነ ለዘመናት አንቆ ከያዘን ምዕራፍ ወደሚቀጥለው ምዕራፍ ለመሸጋገር አንጓው ላይ ያለን ይመስለኛል።